ሰላም እንደምናላችሁ ዛሬ በዚህ ሰዓት የተለያዩ ወሳኝ መረጃዎችን ይዘን ቀርበናል። የኢትዮጵያ ነዳጅ አቅራቢ ድርጅት ትርፉን በ4 እጥፍ ማሳደጉ ተሰምቷል። በሌላ ዜና በአዲስ አበባ ውስጥ የነዋሪነት መታወቂያ በመሸኛ ብቻ እንደማይገኝ ተነገረ። እንዲሁም በኢትዮጵያ የአዞ ስጋ ቤት ሊከፈት መሆኑ ተነግሯል። ኢትዮ ቴሌኮም ይቅርታ ጠይቋል። ሌሎችን መረጃዎች አብራችሁ ቆዩ ትሰማላችሁ። ወደ መረጃው ሰላም ጤና ይስጥልን። ዝርዝር መረጃዎችን አንድ ባንድ እናስደምጣችሁ። የኢትዮጵያ ነዳጅ አቅራቢ ድርጅት ውጤታማና ትርፋማ መሆኑን አሳውቋል። ታዲያ ይህ የኢትዮጵያ ነዳጅ አቅራቢ ድርጅት ገቢውና ሀብቱ ቢቀንስም ትርፉን በ4 እጥፍ እንዳሳደገን የተሰማው የኢትዮጵያ ነዳጅ አቅራቢ ድርጅት ጠቅላላ ገቢውን በ12 ቢሊዮን ብር ዝቅ ቢልም ትርፉን ግን በ4 እጥፍ ከፍ አድርጌያለሁ ሲል ነው ያሳወቀው። ድርጅቱ የ2016 ዓመተ ምህረት የኦዲት ሪፖርቱንም ይፋ አድርጓል። የኦዲት ሪፖርቱ በድርጅቱ ዋና ስራ አስፈጻሚ አቶ እስመላለም ምህረቱ የጸደቀው ባሳለፈውም ሳምንት ነበር። ታዲያ በአመቱ የድርጅቱ የነዳጅ ሽያጭ ገቢ አምና ከነበረው 271 ቢሊዮን ብር ወደ 259 ቢሊዮን ብር ወርዷል። ይሁን እንጂ ድርጅቱ ቅናሹን በተለያዩ መንገዶች በማካካስ ከፍተኛ የትርፍ እድገት ሊያስመዘግብ ችሏል። አንደኛው መንገድ ወጪን መቀነስ ሲሆን በተለይ ከሽያጭ ጋር የተገናኙ ወጪዎችን በማሻሻልና በመቆጣጠር ወጪን ከነበረበት 255 ቢሊዮን ብር ወደ 246 ቢሊዮን ብር በማውረድ ወደ 8 ቢሊዮን ብር ገደማ ሊያድን ችሏል የተባለው። ይሁን እንጂ በኢትዮጵያ በተለያዩ ክልሎች እንዲሁም በአዲስ አበባ ጭምር በርካታ ነዳጅ አጣን ባዮች ድምፃቸውን ሲያስተጋቡ ይሰማል። የጥቁር ገበያውም ከዕለት ወደ ዕለት በመጨመር ላይ እንደሚገኝ የማይዘነጋ ነው። ወደ ቀጣዩ ስናመራ የአዲስ አበባ ነዋሪነት መታወቂያ እንደማይሰጥ ተሰምቷል። ከክልል መሸኛ የሚያመጡ ግለሰቦች የመረጃቸው ትክክለኛነትም ሳይጣራ የአዲስ አበባ ነዋሪነት መታወቂያ እንደማይሰጣቸው ተገልጿል። የነዋሪነት መታወቂያ ለማግኘትም ከክልል መሸኛ የሚያመጡ ግለሰቦች የመረጃቸው ትክክለኛነት ሳይጣራ የነዋሪነት መታወቂያ እንደማይሰጣቸው በአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። መታወቂያ ጠያቂ ግለሰቦች የሚያቀርቡትን መረጃ ትክክለኛነት የማረጋገጡ ሂደት አስቸጋሪ በመሆኑ ምክንያት ከክልል ከተሞች የመሸኛ ደብዳቤ ለሚያቀርቡ የአዲስ አበባ ከተማ ነዋሪነት መታወቂያ ፈላጊዎች የሚሰጠው አገልግሎት ላለፉት 2 ዓመታት ተቋርጦ እንደነበር ይታወሳል። በአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ከያዘው ዓመት ህዳር ወር ጀምሮ የመታወቂያ ጠያቂ ግለሰቦችን ማንነት የሚያረጋግጥ ጠንካራ አሰራር በመዘርጋት አገልግሎት መስጠት መጀመሩን ማስታውቋል። ክልከላው በተሳሳተ ማንነት መታወቂያ የሚወስዱ ከአንድ በላይ የነዋሪነት መታወቂያ የሚጠይቁ ህገወጦችንና የጎረቤት ሀገራት ዜጎች የሚፈጽሙትን የማጭበርበር ተግባራት ለመከላከል ያለመ እንደነበር ከተቋሙ የተገኘው መረጃ ያሳያል። በአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ምክትል ዋና ዳይሬክተር ዮሴፍ ንጉሴም ለአህዱ እንደገለጹት የከተማዋን የነዋሪነት መታወቂያ የሚጠይቁ ግለሰቦች መታወቂያውን ከማግኘታቸውን በፊት በሚሞሉት ፎርም መሰረት ያቀረቡት መረጃ ትክክለኛነት ይረጋገጣል። ዲጂታል መታወቂያን ከፋይዳ መታወቂያ ጋር በማስተሳሰር እየሰሩ እንደሚገኙም የኤጀንሲው ዋና ዳይሬክተር ተናግረዋል። ላለፉት 2 ዓመታት የአዲስ አበባ ከተማ የነዋሪነት መታወቂያ ለማግኘት 36,000 ግለሰቦች እንዳመለከቱና ያስገቡት መረጃ ለየመጡበት ክልሎች ተልኮም እውነተኛነቱ በመረጋገጥ ላይ እንደሚገኝ የገለጹም ሲሆን ሐሰተኛ ማስረጃ ያቀረቡት ላይም ሕጋዊ እርምጃ እንደሚወሰድ ገልጿል። የሲቪል ምዝገባ ስርዓቱ ታማኝነት ለማስጠበቅና የማንነት ማጭበርበርን ለመከላከል የሚደረገውን ጥረት አካል እንደሆነም ኤጀንሲው አስታውቋል። የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በ2017 ዓ.ም 6 ወራት ውስጥም ከክልል ከተሞች መሸኛ ይዞ ከመጡ 57214 መታወቂያ ፈላጊዎች ውስጥ 25581 የሚሆኑ ብቻ ተገቢው መስፈርት ያሟሉ በመሆናቸው በመግለጽ የክልል መሸኛነቱን ትክክለኛነትና እንዲጣራ ለክልል መላኩን ማሳወቁም ይታወሳል። ከነዚህም ውስጥ አገልግሎቱን ለማግኘት ሪፖርት ያደረጉት 9504 አመልካቾችን መሸኛ መርምሮም የነዋሪነት ምዝገባ አድርገው
አገልግሎት እንዲያገኙ ፍቃድ መስጠቱን አሳውቋል። ወደ ሌላኛው የዕለቱ መረጃ ስናመራ ደግሞ በኢትዮጵያ ውስጥ የአዞ ስጋ እንዲሸጥ መፈቀዱን የተሰማው። ይህም ሙሉ አዞ እስከ $300 ድረስ የሚሸጥበት የአዞ ስጋ ሬስቶራንት በኢትዮጵያ ሊከፈት መሆኑ በትናንትናው ዕለት ተሰምቷል። የአዞ ስጋ ሬስቶራንት በአርባ ምንጭ ከተማ በቀጣይ ዓመት ወደ ስራ ይገባል ሲል የዘገበው አሃዱ ነው። በአርባ ምንጭ ከተማ የአዞ ስጋ ቤትን በቀጣይነት ዓመት ወደ ስራ እንደሚገባና በርካታ የውጭ ጎብኚዎችን ወደ ሀገር ውስጥ በመሳብ ተጨማሪ ገቢ ለማግኘት እየሰራ መሆኑን በከተማ የሚገኘው የአዞ እርባታ ተቋም ለአሃዱ ሬዲዮ ገልጿል። በ1976 ዓ.ም የተቋቋመው ይህ የአዞ እርባታ ጣቢያ ከ2002 ዓ.ም ጀምሮ የማስፋፊያና የማሻሻያ ስራዎችን ተደርገውለት ከ10,000 በላይ አዞዎች እያሳደገ መሆኑን የገለጹት የአርባ ምንጭ አዞ እርባታ ስራ አስኪያጅ አቶ ዳዊት ዳኝም በውጭ ሀገር ጎብኚዎች ፍላጎት መሰረት ሬስቶራንቱን ለመገንባት መታሰቡንም ተናግረዋል። አክሎም የውጭ ሀገር ቱሪስቶች የአዞ ስጋ ለመመገብ የሚጠይቁ መሆኑን የገለጹም ሲሆን ጥናቱ ተጠናቆ በቀጣይ ዓመት ሆቴሉ ወደ ስራ እንደሚገባም ጠቁመዋል። በጥናቱ መሰረት ያንዱ ሙሉ የአዞ ዋጋ ለውጭ ዜጎች እስከ $300 እንዲሁም ለሀገር ውስጥ ተጠቃሚዎች ደግሞ ከ35,000 ብር ጀምሮ ለእርድ እንደሚያቀርብ ነው የተናገሩት። የጎብኚውን ፍላጎት ለማሟላት በተቋሙ ከአዞ ውጭም የከርከሮ የአሳማ እርባታን በማስፋፋት ለገበያ እንደሚቀርቡ አክለዋል። እድሜያቸው ከ3 ዓመት በላይ የሆኑ ለእርድ አዞዎች የሚቀርቡ መሆናቸውን ስራ አስኪያጁ ለአሃዱ በሰፊው ገልጸዋል። ሆቴሉም ከአዞ ማራቢያ ራንች ከከተማው በ7 ኪሎ ሜትር ርቀት ከአውሮፕላን ማረፊያው በስተቀኝ በአባያ ሐይቅ ዳርቻ አካባቢ እንደሚገኝም አብራርተዋል። ሆቴሉ ወደ ስራ ሲገባም ከኢኮኖሚያዊ ፋይዳው በተጨማሪም የስራ ዕድል እንደሚፈጥርም አብራርተዋል። ተቋሙ በጫሞ ሐይቅ ላይ የሚገኘውን ግዙፍ የናይል አዞ በማርባት በአዞ ቆዳ አቅርቦት ላይ እየሰራ እንደሚገኝም ጠቁመዋል። ስራ አስኪያጁ አያይዘውም ከሆቴል ግንባታ በፊት የውጭ ጎብኚዎች በተለይም ላቲን አሜሪካውያን፣ ስፔናውያን ግዢ በመፈጸም በየግላቸው እርድ እንደሚያካሂዱ አስታውሰዋል። ይህንን የዘፈቀደ እርድ በማስቀረትም ግንባታው መጀመሩንም አብራርተዋል። ሌላው ደግሞ ሰሞኑን በኢትዮ ቴሌኮም ላይ የተስተዋለው የኢንተርኔት አገልግሎት ችግር በቅርቡ እንደሚፈታ ተነግሯል። የኢንተርኔት አገልግሎት ፍጥነት መቀነስና መቆራረጥ ችግር ለመፍታት እየተሰራ መሆኑን ኢትዮ ቴሌኮም አስታውቋል። በቀይ ባህር ውስጥ በሚያልፍ ከፍተኛ ባንድዌዝ ተሸካሚ ዓለም አቀፍ ባህር ጠለቅ የኢንተርኔት መገናኛ መስመር ላይ ባጋጠመ መቋረጥ ምክንያት የኢንተርኔት አገልግሎትን በሌሎች አማራጮች መስመሮች ብቻ እየሰራን ነው ሲል ኢትዮ ቴሌኮም ገልጿል። በዚህም የተነሳ ሰሞኑን የኢንተርኔት አገልግሎት ፍጥነት መቀነስና መቆራረጥ እያጋጠመ ይገኛል ሲል ነው የተሰማው። አገልግሎቱን በፍጥነት ለማስቀጠል ከአገልግሎት አቅራቢዎች ጋር ከፍተኛ ጥረት በማድረግ ላይ እንደሚገኝ ኢትዮ ቴሌኮም አስታውቋል። ችግሩም እስኪፈታ ድረስ ደንበኞቹ በትዕግስት እንዲጠብቁ በመጠየቅም ለደረሰው አገልግሎት መስተጓጎል ይቅርታ ጠይቋል። ለዛሬ ያቀረብነው መረጃ ይመስል ነበር። መልካም ጊዜ